መንግስትም ይሄን ስለሚያውቅ ነው በየጊዜ ግብር የጨመረባቸው የሚያመጣ ማህበረሰቡን የሚያጭበረብር ነው። ሚያዝንም የለም። አሁን ለምሳሌ ዒድ ነው ረመዳን ማን ነው ዒድ አልአድሓ የመጣ ነው የዓረፋ ወጪ ብዙ ነው። ለልጆች ልብስ ይገዛል፣ ሰው ስጋ ያስገባል። አሁን ወጪ ይበዛል። በዚህ ሰዓት ነጋዴው ማድረግ ያለበት አላህን የፈራ ሙስሊም ምን ማለት ዲስካውንት ማድረግ ነው ያለበት። ነገር ግን ምን ያደርጋል? ይጨምራል። አላህ ታዲያ ለሙስሊም ማዘን የት አለ? ኢርሐሙ መን ፊል አርድ ምድር ላይ ያለው እዘኑ የርሐሙኩም መን ፊ ሰማ በሰማይ ያለው አላህ ጀለ ወዐላ ያዝንላችኋል። የት አለ ታዲያ? አሁን የውጭ ጊዜ ነው። ለልጅ ልብስ ገዛ አለ፣ ቤት ወጪ አለ፣ ምን አለ። በዚህ ሰዓት ላይ ይሄን ጠብቆ ዋጋ ይጨምርብሃል። የቃረደ ልብስ አውጥቶ ይሸጥልሃል በዋጋ ጨምሮ ነጋዴው። ከዛ ሙስሊም ነኝ ብሎ ገብቶ ይሰግዳል። ያ በቂ ነው አይደለም። የታለ ሙስሊሙ ማዘን? የታለ ሙስሊሙ ማህበረሰብ ማዘን? የታለ ነብዩ ሰለላሁ ዐለይሂ ወሰለም ኡመት ማዘን? እንደው የነብዩ ኡመት አይደለህ ነብዩን? የታለ የነብዩ ውዴታ? አላህ ነብዩን ከወደደ አንድ ሰው ኡመታቸው ላይ እንዴት ያካብዳል? ኡመታቸውን እንዴት ያታልላል? ነብዩን ሰለላሁ ዐለይሂ ወሰለም ከወደደ አንድ ሰው እንዴት የእሳቸውን የነብዩ ሰለላሁ ዐለይሂ ወሰለም ኡመትን ላይ ጨካኝ ይሆናል? እንዴት የነብዩ ሰለላሁ ዐለይሂ ወሰለም ኡመት ላይ ያታልላል? ውዴታ ውሸት ነው። ውዴታው ሙሉ አይደለም። ውዴታው ሙሉ ቢሆን ኖሮ የነብዩ ሰለላሁ ዐለይሂ ወሰለም ኡመትን አይጮክንም። የነብዩ ሰለላሁ ዐለይሂ ወሰለም ኡመት ላይ የነብዩ ሰለላሁ ዐለይሂ ወሰለም ኡመት ነን እኮ አንተ ነብዩን ወደድክ እያልክ እሳቸው ኡመት ቂያማ ቀን ምን ልትል ነው ታዲያ? ከነብዩ ሰለላሁ ዐለይሂ ወሰለም ጋር ስትገናኝስ ምን ልትሆን ነው? ለዛ እስልምና ማለት ይሄ ኢማን ሙስሊም ሲባል ዝም ብሎ የሆነ ነገር ስላስተካከልክ አይደለም። ቁርአን ረጅም ላይ ስለቀራህ አይደለም። ኸዋሪጆቹ ቁርአን ይቀሩ ነበር። ዓሊይን ረዲየላሁ ተዓላ አንሁ ሊጋደሉ የወጡ ኸዋሪጆች ሰይድ ኢብኑ አባስ ሊከራከሯቸው ሲሄዱ ይቀራሉ አሉ። ኢብኑ አባስ ሲናገሩ ማንን? ዓሊይን ሊጋደሉ። ዓሊ የነብዩ ሰለላሁ ዐለይሂ ወሰለም ያጎት ልጅ ዓሊ፣ አራተኛ ኸሊፋ ዓሊ። ነብዩ ዐለይሂ ሰላቱ ወሰላም ዓሊይን የወደደ የኢማን እምነት ሙእሚን ነው፣ የጠላው ሙናፊቅ ነው ያሉትን የእምነትና የንፍቅና መለያ ናቸው። ሰይድ ዓሊ ረዲየላሁ እሳቸውን ዓሊይን የተጋደሉት ኸዋሪጆች ቁርአን እንደነሱ የሚቀራ የለም። ኢብኑ አባስ ሲመለከቱ ቁርአን ይቀራሉ አሉ። መከባንን በላይ ዛሂድ ናቸው አሉ። በጣም ከዱንያችን ችልተኛ ናቸው አሉ። ልብሳቸው ሁሉ ተቀዳደዋል አሉ። የሚለብሱት ነገርም የለም። ሰውነታቸውም ደግሞ ነሒፍ ሆኗል። በጣም ቀጭን ሆኗል። ተጎርተዋል፣ ተጎሳቅሏል ሰውነታቸው በኢባዳ ምክንያት። ታዲያ እነዚህ ሙእሚን ናቸው አይደለም? ኪላቡ አህሊና ነብዩ ዐለይሂ ሰላቱ ወሰላም ስለነዚህ ሰላም ኸዋሪጆች ሲናገሩ የእሳት ውሻዎች ናቸው አሉ። የእሳት ውሻዎች ናቸው። ነገር ግን ቁርአን ላይ እንደነሱ የሚቀራ የለም። ኢባዳ ላይ እንደነሱ ጠንካራ የለም። ዓሊይን የገደለው ሰው ዛኪር ነበር። ዓሊይን የገደለው ሰው ዛኪር ነበር። በጣም አላህን የሚዘክር ሰው ነበር። ይሄ ብቻ አይደለም እምነት፣ መቅራት ብቻ አይደለም እምነት አኺ አይደለም፣ ሌላም ነገሮች አሉት። እምነት እስልምና ማለት እነዚህ ነገራቶችን ሁሉ ያሟላ ነው። ንግዱ ማማር አለበት፣ አማና መኖር አለበት፣ ዝምድና መጠበቅ መቻል አለበት፣ ታማኝ መሆን አለበት። እነዚህ ነገራቶች ሁሉ አንድ ላይ ሲሰባሰቡ ነው ሙእሚንን ሙእሚን የሚያደርጉት። ለዛ ነው ረሱል ሁዳ ሰለላሁ ዐለይሂ ወሰለም ተጠየቁ። አንድ ሴት አለች፣ ሰላት ግዴታውን ብቻ ነው የምትሰግደው። አንደኛው ትሰግዳለች፣ ትጾማለች፣ የተለያየ ሰደቃም ታወጣለች፣ ጎረቤቶቿን አዛ ታደርጋለች። እንዴት ናት እሷ? የእሳት ናት አሉ ረሱሉላህ። ትሰግዳለች፣ አዎ። ትቀራለች፣ አዎ። ሰደቃ ታወጣለች፣ አዎ። ጎረቤት አዛ ታደርጋለች፣ የእሳት ናት አሉ ረሱሉላህ። አንዲት ጎረቤት አለች፣ ግዴታ ሰላት ነው የምትሰግደው፣ ተጨማሪ ሰደቃ ምናምንም አታደርግም። ነገር ግን ለጎረቤቶቿ የተመቸች ናት፣ የጀነት ናት አሉ ረሱሉላህ። ያቺ ትበልጣለች በኢባዳ ያቺ ትበልጣለች። የመጀመሪያዋ ብዙ ኢባዳ አላት፣ ትሰግዳለች፣ ትቀራለች፣ ሰደቃ ታወጣለች፣ ጎረቤት አዛ ታደርጋለች፣ የእሳት ናት። እስልምና ኢባዳ ብቻ ሰላት መቅራት፣ ዝክር ማድረግ፣ መስገድ ብቻ አይደለም። ሐቅ የሚባል ነገር አለ። የአላህ ሐቅ አለ፣ የራስህ ሐቅ አለ፣ የሚስት ሐቅ አለ። አሁን ስንቱ ሚስቱ ይደበድባል፣ ይሰግዳል፣ ከዛ ጉድ መስጊድም ያሰራል፣ ጉድ
ሚስቱ ላይ ይደበድባል። ይሄ ሰውዬ ካሚል ኢማን አይደለም፣ ሙሉ እምነት የለውም። እስልምናውም አላማረም። ይሄ ሰውዬ እስልምናውም አላማረም። እስልምና አንድ ነገር አይደለም። አሁን አንዳንዱ መስጊድ ላይ ሰደቃ ያወጣል፣ ማሻአላህ፣ ዘካ ያወጣል፣ ማሻአላህ፣ ሐጅም ይሄዳል፣ ዑምራም ይሄዳል፣ ማሻአላህ፣ አላህ ይጨምርለት። ነገር ግን ገንዘቡ በሐራም ነው የሚያመጣው፣ ሙስሊሙን ያጭበረብራል። ይሄ ሰውዬ እምነቱ ደካማ ነው፣ ሰደቃውም ዜሮ ነው፣ አጭበርብሮ ነው ያመጣው። አላህ አይቀበልም። ኢነላህ ጠይቡን ላ የቅበሉ ኢላ ጠይበን። አላህ ጠይብ ነው፣ ሙቀደስ ነው፣ ሙነዛህ ነው፣ ከነቃይስ ከሁደት ሁሉ አላህ የጠራ ጌታ ነው። ሐራም ነገር አይቀበልም። አጭበርብረ ከሙስሊሙ ማህበረሰብ ያመጣውን መስጊድ ምንም አሰራበት አላህ አይቀበልም። በፍጹም አላህ አይቀበሉም፣ አይሰማውም። ሐላል ከሐላል ነው የሚፈልገው አላህ። ከሐላል ገንዘብህ ከሐላል ያወጣሁን ነው አላህ የሚቀበልህ። ሐላልህን ነው አላህ የሚሰማው። ለዛ ሰው እስልምና ብሎ ማለት እነዚህ ነገራቶችንና ሌሎች ነገራቶችን ያጠቃለለ ነው። የራስን ሐቅ፣ የአላህን ሐቅ፣ አማና እምነት፣ ዝምድናን መጠበቅ፣ የሰውን ሐቅ አለመበደል፣ ታማኝነት፣ ያን ጠቅላላ አንድ ላይ ሲያምሩ የሰውየው እምነት አምሯል ይባላል እንጂ ሰላሰቀነ ሰላስቀራ መስጊድ ላይ ሰላዋለ ብቻ አንድ ሰው ካሚል ኢማም ሙሉ የሆነ እምነት ይዟል፣ ሙሉ የሆነ እስልምናን ይዟል ብለን አንናገርም እስከነጭራሽ። ለዛ መጠንቀቅ አለብን። አላህ ጀለ ወዐላ በሰማነው የምንጠቀም ያድርገን። هذا والله أعلم وصلى الله وسلم وبارك على نبينا محمد። የዛሬ ደርሳችን ጨርሰናል። አደራችሁን ደርስ እየመጣችሁ ተማሩ። የሚጠቅመን ማወቅ ነው። ለኸይር ለአኺራ እናዘጋጅ፣ ለአኺራ እንዘጋጅ። የሚጠቅመን ትንሽም ሰዓት ለአላህ መስጠት ነው። ትንሽ የሰጣነው አላህ ዘንድ ቂያማ ቀን ያማረችውን እናገኛታለን። ዓሊም ሆኖ ወይ የሞተ ወይ ደግሞ ዒልምን እየተማረ ኢንሻአላህ የዓሊምነት ደረጃ ደርሳለሁ ያለ አላህ ጀለ ወዐላ ቂያማ ቀን ከዑለማዎች ጋር ይቀሰቅሰዋል። ሰይዲ ሙዓዝ ብን ጀበል ከነሱ ኋላ ይሆናል። ሙዓዝ ብን ጀበል የዑለማዎችን ባንዲራ ይዛሉ። ከነሱ ኋላ ሆነ ትመጣል ከዑለማዎቹ ጋር ከነ ኢማሙ ሻፊዒ ረሕመቱላህ ዐለይህ፣ ከነ አቡ ሐኒፋ፣ ከነ ተውሪ፣ ከነ ሱፊያን ተውሪ፣ ከነ ኢማሙ ማሊክ፣ ከነ ኢማሙ አሕመድ፣ ከነ ኢማሙ ሻፊዒ ረሕመቱላህ ዐለይህ፣ ከነ ኢማሙ ቡኻሪ፣ ትርሚዚ መሰል ኪባሩ ዑለማዎች ከነሱ ጋር ቂያማ ቀን አላህ ይቀሰቅሳል። ዓሊም እንኳን ባትሆን ግን ንያ ግን አሁን እኛ ዓሊሞች አይደለንም። ነገር ግን የዕልም ዓሊሞች ለመሆን ይኸው መንገድ ይዘናል፣ እየተማማርን ነው። ሪያዱ ሳሊሒን እያልን 204ኛው ሐዲስ ላይ ነው ያለነው። አላህ ሲል ደግሞ ቀስ እያለን ዓሊሞች እንሆናለን፣ አይቀርም በአላህ ፍቃድ። ዋናው ይሄ ንያን ውስጥ ያለው አላህ ጀለ ወዐላ ውስጣችንን ጥሩ መሆኑን ሲያውቅ በቃ አላህ ይሰጠናል። ለዛ ጊዜ እንስጥ፣ እንማማር። ሸሪዓው ምን ይላል? እስልምና ምንድን ነው የሚለው ማወቅ አለብን። ደብዳቤ ነው ከአላህ ዘንድ የመጣ እኮ ደብዳቤ ነው። ቁርአን እኮ አንድ ሰው ከፍቅረኛው ደብዳቤ ሲመጣ እንዴት ነው የሚያነባው? እኛ ቤት ስንት ዓመት ልበላችሁ መሰላችሁ? የ17 ዓመት አይሆንም፣ 17 ዓመት የተላከ ደብዳቤ አለ። ድሮ ሰውዲ ምናምን ሴቶች ልጆች መሰል እንደዚህ ነገር ሲሄዱ ደብዳቤ ነው የሚላከው። እኔ ትዝ ይለኛል። ወይ ደግሞ ስልክ በድሮ ስልክ ነው የሚደው። እንዳሁኑ ሞባይል የለም። ደብዳቤ ይላካል፣ ጽፎ ይልካሉ። ትዝ ይለኛል። ቆይቷል። ድሮ እህቴ ልካ ሱብሃንአላህ አብዱሰ በቃ ሰው ይሰበስባል። እንደዚህ ሰብስበው ደብዳቤ እንዲያነባል። በቃ ማንም አይናገርም፣ ዝም በል ይባላል። ዝም በል ቂቂጭ አባት ነፋዘር አባት ምናምን እናት ዝም በሉ። ከዛ በኋላ እኔ እንደዚህ ተብሎ ደብዳቤ ይነበባል። ሁሉም በዝምታ ያዳምጠዋል ያን ደብዳቤ፣ ሁላችሁም ጋር ለመሰለኝ። ከዛ ደብዳቤውን ቆንጆ ቦታ ይቀመጣል። ያ ማለት ሰው የላከው ደብዳቤ ነው። አላህ የላከልን ደብዳቤስ ቁርአን እኮ አላህ ለኛ የላከው ደብዳቤ መልእክት ነው። ትርጉሙን ማወቅ አለብህ። አላህ የላከልህን ለምሳሌ ከአሜሪካ ኤምባሲ የሆነ ደብዳቤ ቢላክልህ ደብዳቤውን ይዘህ ቁጭ ትላለህ እንዴ? ታስተረጉመዋለህ? አዋቂ ጋር ትሄዳለህ፣ ትማራለህ። ምክንያቱም ከአሜሪካ ኤምባሲ ነው የተላከልህ። ምንድን ነው የሚለው?
ቪዛ ሊሰጠኝ ነው? ፍሪ ቪዛ አግኝቼ ነው? ምንድን በቃ ግራ ይገባሃል። ያን ለማወቅ ጥረት ታደርጋለህ፣ ትኩረት ታደርጋለህ። ፈማ ባሉከ ቢሪሳለቲላህ የአላህ ደብዳቤ ሲሆን እሳ ታዲያ ምንድን ነው የሚለው? ምንድን ነው አላህ ቢናገረው ብለህ የአላህን ንግግር አታስተነትንም? የአላህን ንግግር ለማወቅ ትኩረት አታደርግም እንዴ? የአላህ ደብዳቤ አላህ የተናገረው ንግግር እኮ ነው። ሰው እኮ ዛሬ አርሰናልና የሆነ ቡድን ሲጫወታል ተብሎ እኮ እንደዚህ አይነት ማይክ ይዘው ይተነትናሉ። እንትና በዚህ አርሰናል እንደዚህ ገባ፣ ወደዚህ ወጣ፣ እንዲህ ካደረጉ እንዲህ ይሆናል። ሰው እንዲህ ይላል፣ ቁጭ ብሎ ያዳምጣል። አላህ የአላህን ንግግር የሚናገር እሳ አላህ እንዲህ አለ ብሎ ሰው ሲያስተምር ለምን ቁጭ ብሎ አይማርም? የተራ እዚህ ማይገቡ አላህ ዘንድ እቺ ቦታ የላቸው አርሰናልና ማንቸስተሮችን ስለነሱ መጨረሻ እንደዚህ አንድ ሰው ሲያስተነትን ቁጭ ብሎ የሚያዳምጥ ከሆነ እንደው አላህ እንዲህ ብሏል፣ ይሄን አዘዋል፣ አላህ ይሄን ከልክሎሃል፣ ይሄን አዘጋጅቶልሃል፣ ነብዩ አለይሂ ሰላቱ ወሰላም እንዲህ አዘጋጅቶልሃል ሲባል አንድ ሰው ቁጭ ብሎ ካላዳመጠ ይህ ሰው ጤናማ አይደለም። የተፈጠረበትን ዓላማ ማያውቅም። ለዛ ወንድም እህቶች 56 ሰው አላችሁ። አብዛኛው ሰው የሚከታተለው 10 ሰው ነው። እዚህ ቁጭ ብሎ ደርስ የሚከታተለው ሪያዱ ሳሊሒን ደርሳችን ኪታባችን ላይ 10 ሰው ወይ 12 ሰው ነው በቃ፣ ወይ 15 ሰው ከበዛ። ቋሚዎቹ 10 ናቸው። ሌላ ሁሉ የለም። አሁን ነው የመጡት። ሌላ ቁጭ ብላችሁ ተከታተሉ። 3 ሰዓት ላይ ደርስ ይጀምራል በአላህ ፍቃድ። ሁሉ ጊዜ ድንገት ማክሰኞ ላይ ኖር ማነው ወይ ጁማዓ ቀን ድንገት ላይ ኖር ይችላል። አንድ ቀን ካልገባው የለም ማለት ነው። ከዛ ውጭ ግን ሁሌ ደርሳለ ከ3 ሰዓት እስከ 4 ሰዓት የአንድ ሰዓት ደርሰናል። በቃ ረጅም ሰዓት አይደለም፣ 1 ሰዓት ነው። የሚጠቅማችሁን ነው። ኪታብ ካላችሁ ኪታብ መግዛት ከቻላችሁ ግዙ። ሪያዱ ሳሊሒን መግዛት ያልቻለ ሰው ፒዲኤፍ አውርዶ በዛ ቁጭ ብሎ ይከታተል። አረበኛውን አችልም ማንበብ እኔ ያነበዋለሁ። እዚህ ጋር የሚያነቡ ልጆች አሉ። አዳምጥ፣ ዛሬ አዳምጥ፣ ነገ አዳምጥ። ከዛ ትረዳለህ፣ ታነባለህ። ማንበብ ትፈልጋለህ። ይኸው እዚህ ላይ ገዝት ላይ ያሉ ሰዎች አሉ፣ ገብተው ያነባሉ። ገዝት አንብብ። ትሳሳታለህ፣ ተሳሳት። ትሰብረዋለህ፣ ትስበረው፣ ችግር የለውም። ትማራለህ። ዛሬ ስበር ነገ ስበር ችግር የለውም። ይኸው እና አቡበከር እነማን ያነባሉ ቁጭ ብሎ፣ ሴቶችም ያነቡዋል። በቃ አረበኛ አንብብ ያ አኺ፣ ልመድ። አላህ ቁርአን ያወረደበት ነው። ቢሊሳኒን አረቢይ ሙቢን ይላል አላህ። ግልጽ በሆነ አረበኛ ነው ቁርአን ያወረደው። ክርስቲያኖቹ ምን ይላሉ ሲከራከሩ? እናንተ በቋንቋ ትደበቃላችኋል። ይሄ ንግግር ቋንቋ የሌለው ሰው ነው ንግግር ነው። ቋንቋ የላቸውም እነሱ። መጽሐፋቸው በምን እንደወረደ አያውቁም። በየትኛው ቋንቋ ነው ኺላፍ አለበት፣ በየትኛው ቋንቋ ነው አያውቁም። አንዱ ይመጣና በግሪክ ነው ወረደ ይላል። የተጻፈው በግሪክ የላቸውም። መጽሐፍ የላቸውም እነሱ። ኦሪጂናል መጽሐፍ የላቸውም። በምን ያ መጽሐፍ የወረደበት ቋንቋውንም አያውቁትም። ጥገኛ ናቸው እነሱ። ሁሉም አሁን እዚህ ጋር የሚከራከሩ እኔ ጥገኛ አይደለሁም፣ አረበኛን አውቃለሁ፣ ቁርአን የወረደበት የማንም ጥገኛ አይደለሁም። የማንም ጥገኛ አትሁን አንተ። ይኸው አረበኛ ተማር፣ ቋንቋውን አውቀህ አላህ እንዲህ ነው ብሎ ተረዳ። ጥገኛ አትሁን። እኛ ጥገኛዎች፣ እነሱ ጥገኞች ናቸው። የተርጓሚ ጥገኛ ናቸው። የጎግል ጥገኛ ናቸው። የተርጓሚ ጥገኛ ናቸው። ያ ተርጓሚ ካበላሸ እምነታቸው ይበላሻል። ተርጓሚ ካበላሸው መጽሐፉን ሲተረጉሙ አበላሽቶት ከሆነ እምነታቸው ነው የሚበላሸው። የሆነ ሰው ጥገኛ ናቸው። አንተ ጥገኛ አትሁን፣ ተማር። ይኸው አረበኛ አለ፣ ጥገኛ ለም ተማር። በቃ ተማር። አላህ እንዲህ ብሏል በተናገር። ጥገኛ አትሁን። እኛ ቋንቋ አለን፣ እንማራለን። አረበኛን ተማሩት። አረበኛ ተማር። ደግሞ ይኸው አረበኛ አንደኛ ሰው አረበኛን ትልቅ የሚማረው በቁርአን ነው። አረበኛን በጣም የምትማረው አቡበክር ስለ ዒልም ተናገር እያልክ ነው። በቁርአን ነው ሰው አረበኛ የሚማረው። ቁርአን በብዛት የሚቀራ ሰው አሉ ምላሱ ራሱ ፈሲሕ ይሆናል። ፈሲሕ ማለት ቋንቋ ላይ ምን ኦሪጂናል ቋንቋ የሚናገሩ ሰዎች ጎጃም በሉት። በአማርኛ ጎጃም አይደለም በደንብ የሚናገሩት፣ እንደዛ አይደለም፣ እንደዛ በሉት። በቃ ይሄ ቋንቋውን በደንብ አድርጎ አቀላጥፎ ይናገረዋል። አሁን አረበኛ ቁርአን በብዛት የሚያነብ ሰው በደንብ በብዛት የሚቀራ ሰው አረበኛ አይከብደውም። በቃ ምላሱ ላይ ቀልጣፋ ይሆናል። አይሳሳትም። ደግሞ ይህ ቋንቋ ላይ መሳሳቱ ትንሽ ነው የሚሆነው። አይሳሳትም አረበኛ ቁርአን በብዛት የሚቀራ ሰው። ለዛ አሁን አረበኛም ከበደ ምናምን የምትሉ ሰዎች እስኪ ቁርአን በብዛት ቁርአን ዝም ብላችሁ አንብቡት፣ ይገባል፣ ትረዳለህ። በቃ ቁርአን ግልጽ ነው። አላህ ጀለ ወዐላ ወለቀድ የሰርና አልቁርአን ለዚክሪ ፈሀል ሚን ሙደኪር ይላል አላህ። ቁርአንን በግልጽ አገራ ነው አላህ፣ ገር በገር አድርጎታል አላህ ጀለ ወዐላ። ለዛ ቁርአን በብዛት የሚቀራ ሰው አረበኛ ይገራለታል። ከዛ ደግሞ አንብብ ዝም ብለህ ለምሳሌ እንዲያደርግና
ፈትሐም ደማ ቢኖርም ባይኖርም ለምሳሌ ወቃል الحافظ ابن حجر كان يكنيه بأبي خبيب من لا يريد تعظيمه لأن كنا في الأول እንደዚህ በቃ ዝም ብለህ አንብብ አረበኛ አንብበህ ክታቦችን አንብብ ቤት ላይ ትንሽ መጽሐፍ እንደ ትንሽ የተወሰነ መጽሐፎችም ይኖሩ አሁን አንዳንድ ሰው ቤት ቁርአንም የለም በቃ አንዳንድ ሰው ቤት ላይ ቁርአን ይኖራል ከዛ ግን ተሸፍኗል በቃ እንትን አቧራ ይነካዋል ረመዳን ላይ የሚቀራው ፕሮግራም ማድረግ አስፈላጊ ነው ቢያንስ በቀን አንድ ጁዝ በቃ ትንሽ አንድ ጁዝ ከዛ በ30 ቀን ታከትማለህ ከዛ ደስታን ታገኘዋለህ በቃ በቀን አንድ ጁዝ አንድ ጊዜ እንኳን ቁጭ ብለህ መቅራት ባትችል ከፋፍለህ ቅራው ጠዋት የተወሰነ ከሰዓት የተወሰነ ስራ ቦታ ላይ የተወሰነ መንገድ ላይ የተወሰነ ዋና ምንድነው ይሄ ሐዚማኑ መቁረጥ ነው ሰዓት የለኝም አትበል ሰዓት አለ ሁሉም ጊዜ አለ ውሸት ነው እስኪ ሞባይል ላይ ይሄ ስክሪን ታይመር ሚላል አይደለም እስኪ ያን ከፍተያ ሞባይል በገባ ሰዓት የሚከፍታል ስክሪን ታይመር አፕሊኬሽን እስኪ ያውን አውርድና በየቀኑ ስንት ሰዓት እንደተጠቀምክ ይነግራል ያ አፕሊኬሽን አንዳንዱ 7 ሰዓት ይጠቀማል 7 ሰዓት አንዳንዱ 8 ሰዓት ይጠቀማል አንዳንዱ 13 ሰዓት ይጠቀማል 7 ሰዓት ማለት እኮ 7 ሰዓት ሙሉ ሞባይል ላይ ከዛ ይነግራል ቲክቶክ ይሄን ሰዓት ተጠቀምክ ፌስቡክ ይሄን አክል ተጠቅመሃል ሁሉንም ይነግራል والله ያን ሰዓት ሌላውን ተው ያን ሰዓት ብቻ ቁርአን ምንቀራበት والله በየ2 ቀን እንጨርሰዋለን ቁርአን በጣም አሳንሽው ነው ማለት ሞባይል የምንጠቀምበትን ሰዓት ብቻ አንዳንዱ በቀን ይጨርሳል በየቀኑ ቁርአን የሞባይል ሰዓቱን ሞባይል ዝም ብሎ ተራ ነገር ላይ መደወል ምናምን አይደለም ከዛ ውጭ ፌስቡክ መስል የሚያይበትን ሰዓት ከራስ ጨምሮ ነው አሁን ምክር ስናገር ወደዚህ ነው አንድ ሰው እንዲህ ሲል ወደ ራሱ የሚያመላክት ከኔ ጨምሮ ያን ሰዓት የምንጠቀመው ሞባይል ምን ብለን ፌስቡክ ምናምን የምናሳልፍበትን ሰዓት ቁርአን ብንቀራበት والله አንዳንዱ በየቀኑ ቁርአን ይጨርሳል በየቀኑ 30 ጁዝ ማختም ይችላል ሌላው ደግሞ በየ2 ቀን ይጨርሳል ቁርአን የሞባይል ሰዓት ብቻ ሌላ ነገር ትሉ የሥራ ሰዓት አይደለም ሞባይል ብቻ የሚያይበትን ሰዓት ያን አላምንም ካልክ እስኪ ይሄው በቃ ሞባይል ያዝና ከዛ ቁርአን ያዝ ሞባይል ሲያስፈልግ ዝጋውና ወዲያውኑ ቁርአን ቅራ ወይ ደግሞ አይ ስክሪን ታይም ከፈለክ ስክሪን ታይም ያና ምን ያክል በቀን እንደተጠቀም ከዛ ከፈለክ ነገ መተጻፍልኝ ኮሜንት ላይ በዛ ሰዓት ቁርአን ተጨርሰሃል አንተ ብትቀሪበት በዛ ሰዓት ጨርሻለሽ ያን ሁሉ ጨርሶ አይደለም ግን በሻንው በቃ አንዳንድ ጁዝ እንኳን እናስለምድ አሁን ማስለመድ የሚባል ነገር ኢስቲቃማ አለ አይደለም በቀን አንድ ጁዝ ቁሩ 30 ጁዝ ቁሩ እያልኩ አይደለም እንቅራ እያልኩ አይደለም ያ ይከብዳል የሰው መሰላተት ይመጣል ግን አንዳንድ ሰዓት እንኳን በየቀኑ ቁርአን እንቅራ በቃ ይሄ ስነ ምግባር የሚስተካከለው ይሄ ልብ ደረቀ ለአንዳንዱ ይመጣና ለምን አይደርቅም ታዲያ 24 ሰዓት ሙሉ ሰው ቁርአን ማን ነው 24 ሰዓት ሙሉ ሞባይል ጋር እየዋለ 24 ሰዓት ሙሉ የሆነ ነገር እያየን ለምን አይደርቅም ልቡ ይደርቃል እንጂ ድርቅ ነው የሚለው ይሰበራል እንጂ ቀልብ እኮ የሚያረጥበው ነገር ይፈልጋል አላ ቢዚክሪላህ ተጥመኢኑል ቁሉብ አላህ አዋጅ አላህ በማውሳት ልቦች ይረጥባሉ ልቦች ይረጋጋሉ ተጥመኢን ይረጋጋሉ አላህ ልብ ለምን አይደርቅም ይደርቃል እንጂ ድርቅ ነው የሚለው አለ ድርቅ ብሎ ይሰባበራል በቃ ስብር ነው የሚሆነው ከድንጋይ ይሆናል አላህ ጀለ ወዐላ ምን አለ ስለ ልብ ثم قست قلوبهم من بعد ذلك የታምራቱን ሁሉ ካዩ በኋላ ስለ እስራኤሎቹ ሲናገር ثم قست قلوبهم من بعد ذلك ከዛ በኋላ ልባቸው ደረቀ አላህ فهي كالحجاره ልክ እንደ ድንጋይ ናት አላህ ልብ ሲደርቅ አው አሸድ ምን አው ደግሞ ከዛም በላይ ከድንጋይ በላይ ናት አላህ የሰው ልብ ሲደርቅ ከድንጋይ በላይ ይሆናል እና ልቡ ከድንጋይ በላይ ባይደርቅ ኖሮ የሰው ልጅ ሰውን እንዲያርዳል እንዲያስተኝቶ አሁን ሰውን አስተኝቶ የሚያርዳል አይደለም እንዴ አረ ከዛም የተረፈ ህፃን ልጆችን ሰራተኞችን ቆራርጦ አሁን በየዜና ትመለከታላችሁ እንዲህ ከታትፎ ፍሪጅ ላይ አስቀምጦ የሰው ልጅን ቆሻሻ ላይ የሚጥላላልን ይሄ ሰው ልቡ ከድንጋይ በላይ ከብረትም በላይ ባይደርቅ ኖሮ የሰው ልጅ እንዴት ይቆርጣል የሰው ልጅ እንዴት ያደማል የሰው ልጅ እንዴት ያርዳል ልቡ ካልደረቀ ደመቀ ልቡ ደርቋል ድንጋይ ነው ከድንጋይ በላይ አላህ አዋሸድ ከድንጋይም በላይ ነው አላህ وإن من الحجارة لما يتفجر منه الأنهار كدنجاي مكاكلكو منها الأنهار كدنجاي مكاكل وإن من الحجارة لما يتفجر كدنجاي مكاكل يسنتكنا وهم يوطى دنجاي لنا الله جل وعلا وإن منها لما يهبط من خشية الله كدنجاي مكاكل دمو كلاي كترارا
የሚወድቅ አለ በአላህ ፍራቻ የተነሳ። ድንጋይ ሆኖ ራሱ የሰው ልጅ ልብ ሲደርቅ ከድንጋይ በላይ ነው የሚሆነው። ከድንጋይ ውሃ ይወጣል፣ ጣፋጭ ውሃ ነው የሚወጣው። እንደው ለዛ የሰው ልጅ ልቡ ይደርቃል ብለም ሙዚቃ ስታዳምጥ ልብህ ይደርቃል፣ ድርቅ ይላል። ካልሆነ ሰው ጋር ጭፈራ ቤት ስትሄድ ልብህ ሊረጋ ነው እንዴ? ቁርአን ነው እንደምታዳምጠው አይደለም። ልብህ ይደርቃል፣ ድርቅ ይላል፣ በቃ ድርቅ ይላል። ቁርአን ቢነገር ሐዲስ ቢሰማ እናትህ ብትመክርህ የሞተ ሰው እዚህ ጋር ያየ ሲቀበር ብታይ ምንም አይመስልህም፣ ምንም። ምክንያቱም ልብ ደርቋላ። በምን በኩል ታስተነትናለህ? የሰው ልጅ እኮ የሚያስተነትነው የሚረዳው አላህን የሚፈራው በልቡ ነው። ልብ ደግሞ በወንጀል ትደርቃለች። ከመጥፎ ጓደኛ ጋር ስትውል፣ ወንጀል ስትሰራ፣ በአይንህ ማይሆን ነገር ስትመለከት ልብህ ይደርቃል፣ ድርቅ ይላል፣ ድርቅ። ያ ልብ ግን እንዴት ነው የሚረጥበው? በዝክር ሱብሓነላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር። በቃ ዝክር ስታበዛ በቃ ልብህ እየለሰለሰ በቃ ልብህ እየገራ ይመጣል። 30 ሰግድ ከሙእሚኖች ጋር ስታሳልፍ። አሁን ለምንድን ነው የቲሞችን እንደዚህ ዳስሱ የተባሉ? ጸጉራቸውን እንደዚህ ማሻሻት ልብን ያለሰልሳላ። ከምስኪን ጋር መቀመጥ ከድሃ ጋር መቀመጥ ምን ይሆናል? ልብን ያለሰልሳላ። ረመዳን ላይ ስትጾም ልብን ያለሰልሳል። ረሃብ ሲመጣ ችግር ሲይዝህ ስትራብ ስትቸገር ያን ስትመለከት የተጎዱ ሰዎች ሐኪም ቤት ስትሄድ አሁን ሆስፒታል መሄድ ልብን ያደርጋል። የታመመ ሰው ስትመለከት ከዛ አንድ አልሐምዱሊላህ ትላለህ። አላህ ኒዕማ አፊያ ሰጥቶኛል። ምን አደረግ? በቃ ልብ ይለሰልሳል። ዒልም ስንማማር እኔ አሁን ይሄ ሲያልፈኝ ደስ አይለኝም። በቃ አሁን ዒልሙን በቃ መማር ማስተማር ፈልጋለሁ ሁሉ ጊዜ። ለምን? ያለ እኔ ጥቅም ነው። በቃ ልቤ ይለሰልሳል። ሳስተምር ቃል አላህ እንዲህ አለ፣ ረሱል ሰለላሁ ዐለይሂ ወሰለም እንዲህ አሉ ስል ልቤ ይለሰልሳል። ልቤ የተመቸ ልብ ይሆናል፣ የተገራ ልብ ይሆናል። ለአላህ የተገራ ልብ ይኖረኛል ባስተማርኩ ቁጥር። እናንተም ያን ስትሰሙ ልብ ይገራል። ገብታችኋል? ልብ በቃ የተመቻቸ ልብ ይሆናል። ልብ ደግሞ ሲገራ፣ ልብ ደግሞ ሲለሰልስ ኢማን የሚባል ነገር እየጨመረ ይሄዳል። ኢማን ደግሞ ሲጨምር በቃ ኸይር ስራ መስራት ቀላል ይሆናል ለሰው ማለት ነው። አላህን መፍራት ቀላል ይሆናል። ስለ አላህ ሲወሳ እንባ እዚህ ቅርብ ይሆናል። ስለ ጀነት ስታስታውስ፣ ስለ ነብዩ ሰለላሁ ዐለይሂ ወሰለም ስታስታውስ በቃ በሸውቅ በፍላጎት በናፍቆት ለቅሶ ቅርብ ይሆናል። ከዛ በኋላ በቃ ስነ ምግባር ሁሉ ያማረ ይሄዳል ማለት ነው። ለዛ ኢንሻአላህ